ያለ ትሬዲንግ ፕላን ራንደም ትሬድ የሚያደርግ ሰው መቼም ቢሆን ብር ኮንሲስተንስ ላይ አይሰራም። ዛሬ ነገ ልትሰሩ ትችላላችሁ፣ ከነገ ወዲያ ግን ሁሉንም ነው የሚጣለው። መጀመሪያ ባክቴስት የተደረገ አሪፍ ስትራቴጂ መያዝ፣ ሁለተኛ ያንን ስትራቴጂው ላይ ዲፔንድ ሆኖ ደግሞ ትሬዲንግ ፕላን ማዘጋጀት አለ። ይዋላችሁ ጋይስ እንዴት ናችሁ? ውሎ እንዴት ነበር? አሽታሪ አለን እንዴት ናችሁ? አለን ይመስገን። ኦኬ ነው። ስትራክቸር ጨርሰን ስትራቴጂ ምን እንደሆነ ጨርሰን ስለ ኢንፐርሶናል ፕሮዳክሽን ጨርሰን ስትራቴጂ ገና ባለፈው ነው የጀመረው። ገና አንድ ክላስ ነው የወሰድነው፣ ግን ገና በአንድ ክላስ ልጆቹ በራሳቸው ፋየር ላይ ናቸው እንደምታዩት ያሉት ማለት ጎልድ ላይ እንደዚህ ትሬድ እያደረጉ ነው ያሉት። አይ ቲንክ ዛሬም አሪፍ ትሬድ እየገቡ ልጆች አሉ። የኛው ለንታዩት ስማሽ እያደረጉ ነው። እነዚህ ሶስተኛ ዙር ናቸው፣ ገና አልጨረሱም። ሁለተኛ ዙር ተዋቸው፣ እነሱን ጭራሽ ሌላ ለብል ላይ ናቸው። እነዚህ ቪአይፒ ዋንቷን ናቸው። እኛው ዋንቷን የነበረ ነው፣ እኛውም ዋንቷን ስሪ የነበረ ነው። የኛው የአራተኛ ዙር ቻርት ነው። እኛው እዚህ ጋር እነዚህ ሁለተኛ ዙር ናቸው። በጣም እንደነዚህ አክቲቭ ያለ እነዚህ በጣም ጎበዝ ናቸው። ከሁሉም ክላሶች እስከ ዛሬ ድረስ ከሰጠኋቸው መካከል ሁለተኛ ዙር የነበሩት በጣም ጎበዝ ናቸው። በጣም ከምታስቡት በላይ ራሳቸው ፈንድ አካውንት አልፎ ትሬድ እስከማድረግ ድረስ ባለ አሁን እነዚህ ነገሮች ገብቷቸው ናቸው። ትሬድ ያደራረጋቸው ነው ከኔ ጋር ሴም ነው እየገቡ ያሉት። ቲሪው እዚህ ጋር እንደምታዩት ነው። በጣም ልጆቹ እነዚህ በጣም ጎበዝ ናቸው። አንደኛ ዙርም በዛው ልክ በጣም ጎበዝ ናቸው። እብን በመጀመሪያ ሳምንትም ፈንድ ፓስ ተማሪ ደርሰዋል። የሳይኮሎጂ አንዳንድ ችግር አለባቸው እንጂ እነሱም አሪፍ ሄደዋል ልጆቹ። ከቱ ላይም ደግሞ ማርኬቱን እየተፈተፋችሁት ነው ያዩዋችሁ ነው። አሪፍ ሄዳችሁ ነው። አሁን በተለይ ኦቢ ባለፈው ስትራቴጂ ከገባን በኋላ ራሳችሁ በደንብ ስማሽ ያደረጋችሁ ነው። አይ ቲንክ ያዩት ነው። ይህንን አንተን አፖስት ያደረግከው አንተ ነው። አሪፍ ለውጥ አላችሁ እናንተ። ሁሉም ክላሶች የኔ ላይቭ ናቸው። ባጭሩ ላይቭ ነው ማስተምራቸው። ከዛ ከሌሎቹ ክላሶች ደግሞ ለየት የሚያደርገው የዚህ ቻት ላይ ቶታሊ 4 ክላስ ይኖራቸዋል ማለት የአምዲ ነው የሚያግዛቸው። 2 ክላስ እኔ እሰጣቸዋለሁ፣ 2 ክላስ ደግሞ እርስ በርስ ላይቭ ዲስከስ ያደርጋሉ ማለት ቶታሊ በሳምንት 4 ክላስ። 2 ክላስ ባታ እኔ ገብቼ ላይቭ አስተምራቸዋለሁ። ስትራቴጂውን እያንዳንዱ ነገር ላይቭ ፕሩቭ እያደረኩኝ ነው ማስተምራቸው። ከዛ አንድ ነገር መልሶ ደግሞ ቻት ላይ አብሮ ዲስከስ ያደርጋሉ፣ አብሮ ባክቴስት ያደርጋሉ ማለት ነው። እሱ ነገር ለምን ይጠቅማል? ለምሳሌ እዚህ ጋር ብታዩት ልጆቹን አድሚን አድርጌያቸዋለሁ። ይሄ እኔ ነው፣ ግን እዚህ ጋር ሌላ አድሚኖች አሉ። ይሄ ለምን ይጠቅማል? እዚህ ጋር ያሉ ተማሪዎች ሌላ ቀን አብሮ ላይ እየገቡ እርስ በራሳቸው እንትን ያደርጋሉ ማለት ይረዳዳሉ፣ ባክቴስት ያደርጋሉ። ያም ሌሎች ቦታ ላይ አልተለመደም፣ ኤቢ ጋርም አልተለመደም። እኔን ያስተማረኝ ኤክሲ ጋር ራሱ ማስተር ክላሱ ላይ የለም። ተማሪዎቹን ሞር አክቲቭ ለማድረግ እና የገቡበትን ሪዝን በደንብ እንዲያሳኩ እንዲያግዛቸው በሚል ለዚህ ነው ኦፕን አድርገን በዚህ መልኩ ነው እየሰጠን ያለ ነው ማለት ነው። 5ኛ ዙር ዲቪ ሬጅስትሬሽን 2ኛ ዙር ከጨረስን በኋላ እናሳውቃቸው። 4ኛ ዙር ገና አሁን ነው የጀመሩት። 3ኛ ዙር ወደ 8 ክላስ ወይም ምናምን ይቀራቸዋል። ከዛ በኋላ እናሳውቃቸዋል። ትሬዲንግ ፕላንን ያዘጋጀ ትሬዲንግ ፕላንም ያለው ሰው መሆን መቻል አለባቸው። ያለ ትሬዲንግ ፕላን ራንደም ትሬድ የሚያደርግ ሰው መቼም ቢሆን ብር ኮንሲስተንስ ላይ አይሰራም። ዛሬ ነገ ልትሰሩ ትችላላችሁ፣ ከነገ ወዲያ ግን ሁሉንም ነው የሚጣለው ያለ ትሬዲንግ ፕላን ታደርጓል። ስለዚህ መጀመሪያ ባክቴስት የተደረገ አሪፍ ስትራቴጂ መያዝ፣ ሁለተኛ ያንን ስትራቴጂው ላይ ዲፔንድ ሆኖ ደግሞ ትሬዲንግ ፕላን ማዘጋጀት አለ። ከዛ በኋላ ሪስክ ማናጅመንቱ
ሪስክ ማናጅመንቱ ምን ላይ ዲፔንድ የሆነ ነው? ስትራቴጂው ላይ ነው ዲፔንድ የሚሆነው። አሁን ለምሳሌ ሪስክ በትሬድ ሪስክ የምታደርጉት እያንዳንዱ ነገር ስታወጣ ምን ላይ ዲፔንድ ሆነ ነው? የአንተ ስትራቴጂ ዊን ሬት ላይ፣ ስትራቴጂክ ኢንቴሪና የሴል አቀማመጥ ላይ። ስትራቴጂ ስንት ነው የሴል የሚያስቀምጥ ፖቴንሻል? አብዛኛው አሁን በኤስኤምሲ ስትመጣ በጣም ትልቅ የሆነ ስቶፕ ሎስ ተቀመጠ ከተባለ 50 ፒፕ ነው የሚያስቀምጥ። በቃ በጣም እሱ ትልቅ ከተባለ ካልሆነ ትንሽ የሴል ለቀቅ ለማድረግ መስመር። አሁን ይሄኛው ዞን ባይዞን ነበረው ለምታው የሴሉ 40 ፒፕ ነው የነበረው። ግን እንደዚህ አይነት አሁን ኤሽያን ሴሽን ስለነበረ አሁን ይሄንን ሪከመንድ አይደረግም። እንድገቡ ኤሽያ እና ለንደን ኮላፕ ያደረገበት ስለሆነ በኒውዮርክ በኤስኤምሲ ህግ ይሄኛው ዞን ላይ ቴክ ብታደርጉ ፌል ቢያደርግባችሁ የእናንተ ሪስፖንሲቢሊቲ። ምክንያቱም ፐርፌክት የሚባል ኢንትሪ ሞዴል ሊሆን አይችልም። ኒውዮርክ ሴሽን ፓት ላይ ግን እንደምታየው ፐርፌክት ነው። ሩሎች አሉት። ምንጭ ነው ብሎኮችን የምንጠቀመው ሁሌም መጠቀም አንችልም። ባገኛችሁት በሙሉ መጠቀማችሁ ነው ተጠቀሙበት። ህግ አለው፣ ኤግዚት አለው። ከዛ በኋላ ትሬዲንግ ፕላን መኖር አለበት። ሪስክ ማናጅመንት ትሬዲንግ ፕላናችሁ ላይ ዲፔንድ ሆኖ መውጣት አለበት። ከዛ በኋላ ሳይኮሎጂ ላይ ፎከስ ማድረግ። ሳይኮሎጂ ሲስተካከል ሁሉም ይስተካከል። ፕሮፌሽናል ምንድነው? ስትራቴጂ ይዞ ትሬዲንግ ፕላን ይዞ አሪፍ የሆነ ሪስክ ማናጅመንት አጥቶ ከዛ በኋላ ደግሞ ጆርናሊንግ ማድረግ መቻላል። እነዚህ አራቱንም ነገር ማያደርግ ከሆነ በቃ ወደዛ ነው የምትመለሱ። ሲሰለቻችሁ ምናምን ወይ ቶታል አቋርጣችሁ ትወጣላችሁ ወይም ደግሞ ወደዚህ ነው የምትመለሱ። ስትራቴጂ ሳይኮሎጂ ምንድን ነው? ስትራቴጂ ጋር ሲሆን ራሱ እየመጣ ነው ተባለ። ስትራቴጂ አሪፍ የሆነ ቁጥር ያን ኮንፊደንስ ያዳበረ ሞሽን ያስወገደ ይመጣል ማለት ነው። ነገር ግን ስትራቴጂ መጥፎ ከሆነ ግን በየቀኑ ፌል የሚያደርግ ከሆነ ግን መጥፎ ነው። ሳይኮሎጂም ራሱ እዛ ጋር ነው ተመሳሳይ። እዚህ ሳምንት አይ ቲንክ ባለፈው እዚህ ጋር ዊኒንግ ትሬድ ነበር 16 ፒፕ ላይ ራሴ ካት ያርኩት የኛ ሚስቴክ ነው። እኛ ወደ ዊኒንግ ትሬድ ቢኮዝ ኦፍ ማይ ፕሮብለም ነው ተፈጠረው። እዚህ ጋር ሁለት ትሬዶች ነበሩ፣ እነሱ ዊኒንግ ናቸው 60 ፒፕ ማለት እነዚህ የኛ ዊኒንግ ትሬድ ነው። እዚህ ጋር አንድ ዊኒንግ ትሬድ አለ ወደ ሴል ሳይድ 60 ፒፕ 80 ፒፕ የወረደ ከዛ አንድ ሴል ደግሞ እንደምታዩት ምናምን 36 ፒፕ አካባቢ ፌል አለ። ትናንትና ፐርፌክትሊ ባይ አለ ይላል አንድ ፌል አለ እንደምታዩት። ዛሬ ደግሞ እዚህ ጋር አንድ 22 ፒፕ ብቻ አለ ለሴል። ከዛ ውጭ ግን ፐርፌክት ላለማ ሶ ኦቨር ትሬድ ላለማድረግ ነው። ይሄኛው ገና ጠዋት ነው ፖስት ያደረኩላችሁ ይሄንን ሴል ነው አይታችሁ እንደሆነ ያን ደግሞ ፐርፌክትሊ መጥቷል ማለት ነው 160 ፒፕ። አሁን ራሱ አሪፍ እየሄደ ነው። ግን ከዚህ ሁሌም ከዚህ ኒውዮርክ ሴሽን ላይ ትሬድ ስታደርጉ መጠንቀቅ አለባችሁ። ትሬዲንግ ምንም ያርግ ፌል ማድረግ ኖርማል ነው። ትሬዲንግ ላይ መጀመሪያ ግን በደንብ ፌል ካላረጋችሁ ማለት ነው አይገብ በኋላ ላይ የሆነ ትቀብጣላችሁ መቀበጥ ምናምን ይመጣል። እንደዛ ነገር ለማጥፋት ግዴታ መጀመሪያ ፌል ማድረግ አለባችሁ። ፌል ማድረግን አትጥሩ። ልንገራችሁ ተመልካች ለማግኘት ምንድነው አብዛኞቻችሁ የምትሳሳቱት? አብዛኛ ጊዜ እኔም መጀመሪያ የተሳሳትኩት ነገር ቢኖር ዩቲዩብ ላይ ያሉ ቪዲዮዎች አንድ ትሬደር ፕሮፊታብል ለማድረግ ተብሎ የተሰሩ ቪዲዮዎች በጣም ትንሽ ናቸው። አብዛኞቹ ቪዲዮ ኮንቴንቶቻችን አይታችሁ ከሆነ ከግማሽ ደቂቃ በላይ ናቸው እና ያ ምንድነው ዋናው ታርጌታችሁ ብዙ አዲስ ለመሳብ ያንን ሰው ትኩረት በመውሰድ ለረጅም ጊዜ ያንን ቪዲዮ እንዴት ሊያይ ይችላል ብዙ ተመልካች ያገኝ ካለ ነው የኮንቴንት ማስተራ በስም ያደርገው እና ኤግዛክትሊ ትክክለኛ የሆነ ኤስኤምሲ አንደኛ አያወዛግም። እዚህ ጋር እኔ ተማሪዎች አሉ። እስኪ እጅ አውጥታችሁ አሁን ይቀርሳችሁ አንደኛ ተማሪ አንደኛ እኔ ጋር የነበሩ ለምሳሌ እኔ ጋር ማስተር ክላስ ላይ ያልነበሩበት ቦታ ሚስተር ካህኔ ኤስኤምሲ የነበሩ አሉ። ኢቨን ኤቢ ማርሻል ጋር የነበሩ አሉ። በጣም ብዙ ቦታ የነበሩ ተማሪዎች አሉ። ብዙ አይነት ኮንሰፕት ይዘው የመጡ ተማሪዎች እና እነሱን ምንድነው የተፈጠረው? ማስተምረው ላይቭ ስለሆነ እያስተማርኩት ላይቭ ነበረ ማሳየት። ያንዳንዷን ነገር
ያንዳንዱ ነገር ስለ ማርኬት ስትራክቸር ስንማር አሁን ማርኬት ስትራክቸር አብዛኛው ሰው የሚያውቀው ቡሊሽ ቤሪሽ እና ሳይድዌይ ማርኬት ስትራክቸር ቡሊሽ ሃይ ሎ ቤሪሽ ሃይ ሎ ይላል። ከዛ ቢሃይንድ ዳት ያን ሪያሊቲ ታያለው ቶታሊ ኮሬክሽን ሌቨል ምንድነው? ኢምፓልስ ኮሬክሽን ኮምፕሌክስ እና ሲምፕሊፋይድ ማርኬት ስትራክቸር ሰው ይህ ሰው ብዙ ቢያደርግ ኤክስፔክት የሚደረግ ነገር ነው። እኔም አላውቅም ነበር። እንደ አጋጣሚ ነው ኤክሲ ስናይፐር ጋር ዋን ፓን ሚክሮ ሲገባ አሪፍ ተጠቅሜ ወጣው። እስካሁን ድረስም ለራሴ ይሄ እያሰብኩ ይገኛል ነው እና ምንድን ነው ኤስኤምሲ በጣም ሲምፕሊፋይድ በጣም ፓወርፉል እሺ። እና እኔ የሚመስለኝ ትክክለኛ የሆነ ቪዲዮችን ስላላገኙ ወይ ደግሞ ትክክለኛ ቦታዎች ስላልተማሩ ለእኔው ነው የሚሰማኝ። በጣም ሲምፕሊፋይድ በጣም ፓወርፉል የሆነ ኮንሰፕት ኤስኤምሲ። አብዛኛው ሰው ኤስኤምሲ ጎልድ ላይ አይሰራም ምናምን ሲል ተሰምቷል። ግን እንደ ኤስኤምሲ ሞስት ፓወርፉል የሆነ ማርኬቱ ላይ የማርኬቱን ሙቭመንት ለመረዳት የሚጠቅም ኮንሰፕት እስካሁን ድረስ እኔ ሲጀምር አይሲቲ ጎልግሬ ያለው ፕራይስ አክሽን ጎልግሬ ያለው ኤስኬ ሞክሬ ያለው መጨረሻ ላይ እዚህ ጋር ነው ያረፍኩት እና ማለት ነው። አሁን እነዚህን ኪሎች የምታዩዋቸው ነው። አንደኛ ኤስኤል የቱ ጋር እንደሚቀመጥ ክሊር ነው። ኤስኤምሲ ላይ መለከት ምናምን የለም። ዲስፕሌስመንት ሌግ ላይ መቀመጥ ካለበት አለ። ከተጋሚ ያንዳንዱ ነገሮች እዚህ ያሉ እየገቡት ያሉ ኢንትሪዎችን የምታያቸው ነው። ኦልሞስት 1646 ማለት ስንት ፒፕ ነው? 300 ፒፕ ነው። ይሄ ልጅ ስማሽ ያደረገው ማለት ኤስኤምሲ ሲምፕሊሲቲ ነው የሚጠይቀው እንጂ በጣም ሲምፕሊፋይድ ነው። በጣም ሲምፕሊፋይድ በጣም ፓወርፉል የሆነ ነው። አሁን እዚህ ጋር ያሉትም ሁለተኛ ዙር የነበሩ ናቸው የጨረሱ የገቡ ያሉ ኢንትሪ ያው ኤግዛክትሊ እኔ እንደምገባው ነው። ያም የሆነበት ኤግዛክት ዘሴም አይነት ኢንትሪ የምገባው ለምንድን ነው? ምንም ማሳያቸው ራሴ ትሬድ ማድረገውን ኮንሰፕት ኤግዛክትሊ ነው ላይ ማስተካከል ቢኮዝ ኦፍ ዛት ደግሞ አሪፍ የሆነ ሪዛልት ሊይዙ ይችላል። እና እኔ ያልኩ ያለው ምንድን ነው? ለምሳሌ ዛሬና ትናንትና ከነበር ባይ ዞን፣ ሴል ዞን፣ ነክስት ዞን ያልኩኝ ማስቀምጣቸው ሌቨሎች በሙሉ ሪስፔክት ይደረጋል። አትሊስት እና ያኛው ቢኮዝ ኦፍ ኤስኤምሲ የመጣ ነው። በመክሪያ ምንድን ነው ኤስኤምሲ ኤግዛክትሊ ፐርፌክት የሆነ ኤስኤምሲ ለመማር ብትሞክር እመክራለሁ። እንደኔ ከቻልክ ኤክሲ ጋር ከቻላችሁ ኤክሲ ስናይፐር ጋር ብትማሩ የኤክሲ ስናይፐር ዋን ቷን ሜንቶርሽፕ አፎርድ መማር ያን ያህል ክፈሉ ስላችሁ ሊደነግጥ ይችላል። ግን ኤግዛክትሊ ብትማሩ አሁን አንዳንድ ሰው የኤክሲ ተማሪ ነበርኩኝ እሱ ዋን ቷን ተምሬያለሁ ስላችሁ እሱ ፕራይስ አክሽን አይደለም ክሬም የሚያደርገው እና ፕራይስ አክሽን ለብቻ አይደለም የሚያደርገው። ፕራይስ አክሽን ከኤስኤምሲ ጋር አቀናብሮ ነው የሚጠቀመው። ቢኮዝ ኦፍ ዛት ደግሞ እኔ ደግሞ ኤስኤምሲ እና ሉክሪት አቀናብሬ ይጠቀማለሁ። የማቀናበር መብቴ እናንተ ነው። ኮንሰፕቱ መማሩ ያስተምራችኋል ማለት ነው። እና ኤስኤምሲ ሲምፕሊፋይድ ነው፣ ቀላል ነው፣ ፓወርፉል ነው። የማርኬት ዴታ ደግሞ የሚያሳይ ነው እና ሪዶን ሜንተሮች ጋር እዚህ ቻናል ላይ የተደረገ የተደረገ በሶስት ወር የፕሮፊት ሰራቱን ፕሮፊት አብሬቶች አሉ። ይህ ቻናል ላይ አይታችኋል። በየሶስት ወሩ ማለት ነው። በየሶስት ወሩ እዚህ ጋር አለ ፕራይስ አብሬት እንደምታዩት የኤክስነ ስራው ከዛ በፊት በየሶስት ወር አብሬት እያደረኩኝ ነበረ እና አካውንቴ ኦልሞስት በጣም ትንሽ ከነበረበት ታይም ጀምሮ ፖስት ሳደርግ ነበር በሰራቸውን ፕሮፊቶች ነበር 3000 ለ6000 ምናምን እያለ ማለት ይሄኛው አንድ አመት አካባቢ ነው ኤክስ ጋር ከጨረስኩኝ በኋላ እንደዛ ያለው የሆነ ነክስት ላይ ደግሞ አብሬት ሊገ ነበር። እንደገና ነክስት ላይ ደግሞ አብሬት ያረኩኝ ፋይናሊ እዚህ ጋር ነበር ማለት 44 ኬ ደረስንበት ነው። ይህንን በቃ ኤስኤምሲ እዚህ ጋር ምንም የተደበቀ ነገር ሳይሆን በቃ ኤግዛክትሊ ትሬድ ማድረገውን ኮንሰፕት እሱን ተከትዬ ነው ለዚህ ያደረኩት ነው። እዚህ ጋር $200 እስከ 1600 እየመለሱ ልጆች አሉ። ከሉዚንግ ስትራይክ ላይ ቆይተው የወጡ ልጆችም አሉ ተማሪዎች የነበሩ እና እኔ ሌላቸው የፈለጉት ምንድነው
ዩቲዩብ ላይ ያሉ ቪዲዮዎችን አይታችሁ ለመማር ስትሞክሩ ራሳችሁን ተመልካች ለማግኘት ተብለው የሚሰሩ ቪዲዮዎች ላይ ነው ስቴክ የምታደርጉት እና እነዛ ነገሮች ደግሞ ፕሮፊታብል የማድረግ ቻንሳቸው እናንተ በጣም ለው ነው ሌላችሁ ነው። እና ኤስኤምሲ ሚዲያ ምንድነው አባውት ስትራቴጂ የሚባለው ኮንሰፕት መጀመሪያ የሚመጣ ስትራቴጂ የሚለው ኮንሰፕት የሚገልጸው ምን ነው? የአንድን ኢንትሪ እና ኤግዚት ሩልን ስትራቴጂ የሚባል ኮንሰፕት የሚመለከተው ጉዳይ ቢኖር ኢንትሪ እና ኤግዚት ብቻ። ከዛ ውጭ ማርኬቱ ከየት ወዴት ይሄዳል የሚለውን ኤስኤምሲ ወይም ፕራይስ አክሽን አያሲስት አይደለም ዲፋይን የሚያደርግ ስትራክቸር ነው። ማርኬት ስትራክቸር ማስተር ማድረግ ይጠበቅባችሁ። ማርኬት ስትራክቸር ላይ ቀደም እንዳልኳችሁ ስለ ቡሊሽ ቢሪሽ እና ሳይድ ያንን ብቻ ተመሰረቱ ተሳስታችኋል እና ቢሃይንድ ይህ ማርኬት እዚህ ጋር ለምን ሙቭ እያደረገ እንደሆነ ምንድነው ሪዝኑ የሚሉትን መረዳት አለባችሁ። ማርኬት ስትራክቸሩን ማስተር ማድረግ አለባችሁ የመጀመሪያ። ሁለተኛ ዲፈረንስ ያልከው ኢንትሪ እና ኤግዚት ነው ነበር። ፕራይስ አክሽን ሞር ፎከስ የሚያደርገው አባውት ሰፖርት ሬዚስተንስ ሌቨሎች እንዲሁም ደግሞ ብሬክአውት ላይ የሚያደርገው። ኤስኤምሲ ደግሞ የሚጠቀማቸው አንደኛ ኦቨር ብሎኮችን ነው የሚጠቀመው፣ ሁለተኛ ሊኩዊዲቲዎችን ደግሞ ፋይንድ አውት ያደርጋል። እነዚህ ሌቨሎችን ብሬክአውት ያደርጋል ማለት ነው። ለዚህ ኤስኤምሲ እና ፕራይስ አክሽን የሚለያዩበት ኢንትሪ እና ኤግዚታቸው ይለያያል፣ የማርኬት እይታቸው ይለያያል። አሁን እዚህ ጋር የኔ ቻርት ላይ ምንም አይነት ሰፖርት እና ሬዚስተንስ ሌቨሎች የሉም። ድሮ ያረኳቸው ሰፖርት እና ሬዚስተንስ ሌቨሎች የሉም፣ ወይም ደግሞ ምንም የተወሳሰ